የገዛ አፍሪካዊ ወገናቸውን ከወገንም በላይ የችግር ዘመን ባለውለታ የሆነችውን ሀገር ኢትዮጵያን የሚያንኳስስ ዜጎቿን የሚያዋርድ ተግባር የሚፈጸምባትን ሀገር የሚመሩ ሰው ናቸው። ለውጭ አልጋ ለቤት ቅጋ ይሉት አባባል የተገለጠባቸው እኚሁ ሰው ድንበር ተሻግረው ለሌሎች ሀገራት ህዝቦች በህይወት መኖርና የሰብአዊነት መብት ጥሰት የሚከራከሩ ነገር ግን በሚመሩት ሀገር የሰውነት ክብር ሲዋረድ አይተው እንዳላዩ ሰምተው እንዳልሰሙ ያለፉ የነጻነት ታጋዩ የኔልሰን ማንዴላን ሀገር ደቡብ አፍሪካን የሚመሩት ቱጃሩ መሪ ሲሪል ራማፎዛ የዕለቱ የመሪዎች ዓለም ባለ ታሪካችን እንዲሆኑ ተመርጠዋል። ከዝግጅቱ ጋር ኢየሩሳሌም ብርሃኑ ነኝ። በዚህ ዝግጅት ላይ የተጠቀምናቸው የዘመናት አቆጣጠር በሙሉ የአውሮፓውያኑ ናቸው። ከየካቲት 2018 ጀምሮ ደቡብ አፍሪካን በመምራት ላይ ያሉ ሰው ናቸው። የስልጣን ተዋረዳቸው የአፍሪካ ብሔራዊ ኮንግረስ ወይም ኤኤንሲ መሪ ከመሆን ይጀምራል። የቀድሞ ፕሬዝዳንት ጃኮብ ዙማ ከስልጣን መልቀቃቸውን ተከትሎ ነበር ስልጣን የተረከቡት። ሰውየው ከፖለቲካ ህይወታቸው ባሻገር ስኬታማ ነጋዴና በጸረ አፓርታይድ ትግል ወቅት ታዋቂ የንግድ ማህበር መሪም ነበሩ። ሲሪል ራማፎዛ 1952 በጆሃንስበርግ ስዌቶ ውስጥ ተወለዱ። በትምህርታቸውም የሚታሙ ሰው አይደሉም። በሊምፖፖ ዩኒቨርሲቲ የህግ ትምህርታቸውን ተከታትለዋል። በክርስትና እምነትና በፖለቲካ ንቅናቄዎች ውስጥ ንቁ ተሳትፎ የነበራቸው ሰው ስለሆኑ መንፈሳዊ ህይወት ከፖለቲካ ጋር ደበላልቀው ይጓዙበታል ይሏቸዋል። እድሜያቸው 20ዎቹን እንደጀመረ ነው በአፓርታይድ መንግስት ላይ በነበራቸው ተሳትፎ ጥርስ ውስጥ የገቡት። በዚህም ምክንያት ለእስር ተዳርገው ለወራት በወህኒ ያሳልፈዋል። የእስር ቆይታቸው ጥሩ የጥሞና ጊዜ ሰጥቷቸው ብዙ የህይወት አመለካከቶችና ፍልስፍናዎች ላይ አቋም ኖሯቸው እንዲወጡ አስችሎ የቀረጻቸው ወቅት ነበር። ከእስር እንደወጡ ወደ ትምህርት ፊታቸውን አዙረው የህግ ትምህርታቸውን መከታተል ጀመሩ። ትምህርታቸውን እንዳጠናቀቁም የደቡብ አፍሪካ ብሔራዊ የማዕድን ሰራተኞች ማህበርን መሰረቱ። ህብረቱ ተጠናክሮ በብዙዎች ዘንድ የሚፈራ ለመሆን በቃ። እንግዲህ ይህን የመሰለ ጠንካራ ስብዕና ያዳበሩት ከስሜት በመነጨ አፍሪካዊነት ሳይሆን በእውቀትና በአቅም ጭምር ተጠናክሮ መምጣት በመቻሉ ነው። እሳቸውም እንደ መስራችነታቸውና እንደ መሪነታቸው ከፍተኛ ዝናን ያተረፉበት አጋጣሚ ሆነላቸው። ይህ ማህበር በወቅቱ የአፓርታይድ ኢኮኖሚያዊ መሰረት የተገዳደረ ግዙፍ ህብረት ሆኖ የነጭ የበላይነትን ያራምዱ በነበሩት ዘንድ መፈራትን አተረፈ። ተቆጥረው የማያልቁ የሰቆቃ ዘመናት፣ ተገፍተውና ተወራርደው የማያልቁ ግፎች በመጨረሻም ማብቂያቸው ደርሶ ወደ መቋጫው ደረሰ። ነጻነትን በተመለከተ ከሌሎች የአፍሪካ ሀገራት በተለየ ደቡብ አፍሪካ ነጻነቷን ለማግኘት የብዙ ዜጎቿን ህይወት ገብራለች። የሰውነት ክብር ዝቅ ብሎ ተቀብሮባታል። ዛሬም ድረስ ያልሻረ የማንነት ቀውስ ውስጥ የሚዋዥቁ ህዝቦችን ይዛ እየተጓዘች በመጨረሻም ነጻነቷን ማግኘት ቻለች። በወቅቱ ኔልሰን ማንዴላ ከእስር ሲፈቱ ራማፎዛ የሀገሪቱ የዲሞክራሲ ሽግግር ድርድር ላይ ቁልፍ ተደራዳሪ የነበሩ ሰው ለመሆን በቁ። አዲሱን የደቡብ አፍሪካ ህገ መንግስት በማርቀቅ ረገድ ድርሻቸው ጉልህ ነበረ። የነበራቸውን ንቃት፣ ታታሪነት፣ እውቀትና ድፍረት የተመለከቱት ኔልሰን ማንዴላም ራማፎዛን እንደ ተተኪያቸው በመውሰድ በእጩነት ከፊት አመጧቸው። ሰውየው ፖለቲካውን ከብዙ ትግል ጋር ለማሳለጥ ቢሞክሩም ከታቦ ምቤኪ ጋር የነበረው ፉክክር ጫና ስላሳደረባቸው ወደ ኋላ ለማፈግፈግ ተገደዱ። በዚህና ሌሎች ተደራራቢ ችግሮች ምክንያት ወደ ንግዱ ዓለም ገቡ። በሻንዱካ ግሩፕ አማካኝነት በማዕድን በባንክና በምግብ ዘርፍ ግዙፍ ሀብት በማፍራት ሀገሪቱ ላይ አሉ ከሚባሉ ባለሀብቶች አንዱ ለመሆን በቁ። ደቡብ አፍሪካ ላይ ያላቸው እውቅናና ተቀባይነት ዳግም እየጎለበተ ሲመጣ ሰውየው ወደ ፖለቲካው ማማ መጥተው የአውራ ዶሮውን ቦታ ለመያዝ መንገዶቻቸውን ሁሉ ማቃናት ጀመሩ። በ2012 የኤኤንሲ ምክትል ፕሬዝዳንት በመሆን የስልጣን መዋቅሩ ላይ ትልቁን ቦታ ያዙ። ከሁለት ዓመታት በኋላ የሀገሪቱ ምክትል ፕሬዝዳንት ለመሆን በቁ። 3 ዓመታትን በልዩ ልዩ የስልጣን ልምምዶች ካለፉ በኋላ የፓርቲው አውራ በመሆን ፕሬዝዳንት ሆነው ተመረጡ። ለስልጣን ያደረጉት ህዝብን የማማለልና የማባበል ጥረት በእርግጥም የህዝብ ልብ ውስጥ እንዲገቡ መንገዱን ከፈተላቸው። በተለይም ደቡብ አፍሪካውያን መላ ያሳጣቸውን ሙስና የማጽዳት ውጥን በብዙዎች ዘንድ ተቀባይነትን እንዲያገኙ አደረገ። በመጨረሻም 2018 ላይ ጃኮብ ዙማ በፈቃዳቸው ስልጣን ሲለቁ ራማፎዛ የደቡብ አፍሪካ 5ኛው ፕሬዝዳንት ሆነው ተመረጡ። ስልጣን ለመያዝ በእጅ በእግር ብለው የህዝቡን ጉዳትና ቁስል መረማመጃ አድርገው ቢመጡም ችግሮቹ ግን እንዳሰቡት በቀላሉ የሚፈቱ ባለመሆናቸው ሀገሪቱን ከሙስና ለማጽዳትና ኢኮኖሚውን ለማነቃቃት ጥረት እያደረኩ ነው ቢሉም ከፍተኛ ስራ አጥነትና የኃይል አቅርቦት እጥረት ለመቆጣጠር አዳጋች የሆነ ሙስና የስልጣናቸው ጸር ሆኖባቸው ቀጥሏል።
ዳግም በተደረገው ምርጫ በፓርቲያቸው ANC በኩል ማሸነፍ ባይችሉም ከሌሎች ፓርቲዎች ጋር በመቀናጀት ግን ለሁለተኛ የስልጣን ዘመን መመረጥ ችለዋል። በብዙ ውጣ ውረድ ውስጥ አልፈው አሁን ለደረሱበት ሀገር መምራት የበቁት ራማፎዛ ችግርና ፈተና እንግዳ ባይሆንባቸውም በስልጣንም ባፈሩትም ሀብት የሚገጥማቸው ግብ ግን ቀላል የሚባል አይደለም። ሰውየው ገራገር ፊታቸውን እያሳዩ በፈገግታ ውስጥ ብዙ አሻጥሮችን ሰርተዋል፣ አልፈዋል። ራማፎዛ በአሁኑ ወቅት ከአፍሪካ ባለጸጋ መሪዎች አንዱ ናቸው። ሀብታቸው ከ450 ሚሊዮን ዶላር በላይ እንደሚሆን ይነገራል። ይህ ሀብት የተገኘው ደግሞ ቀደም ሲል በነበራቸው የንግድ ግዛቶች ማለትም በማዕድን፣ በኮካኮላና በማክዶናልድ ደቡብ አፍሪካ ቅርንጫፎች ባላቸው ድርሻ ነው። ደቡብ አፍሪካ አሁን ላለችበት የሀገርነት አቋም እንድትበቃ የሀገራት የጋራ ህብረትና ጥምረት በተለይም የአፍሪካውያን ድጋፍና ትብብር ለዚህ ያበቃት ቢሆንም ከቅርብ ዓመታት ወዲህ በተለይም በአፍሪካውያን ወንድሞቻቸው ላይ እያደረሱት ያለው የበዛ ጥላቻ መታየት የጀመረው በእኚህ ሰው የመሪነት ዘመን በመሆኑ የውጭ ግንኙነት ላይ የሚከተሏቸው የሀሳብ ልዩነቶች እያስገመቷቸው ነው። በተለይም በመሪዋ በኩል ከፍልስጤም ጋር በተገናኘ እስራኤል ላይ እያሳየች ያለችውን አቋም ዓለም በምጸት እንዲመለከተው እያደረጋት መሆኑ የመሪዋ ለዘብተኝነትና ቸልተኝነት እንደሆነ በጽኑ እያስተቻት ነው።